ስለዚህ ለማረጋገጥ የተወጋው ጎኔን የተቸነከሩ እጆችን ዳሱ ብሎ ጌታ ኢየሱስ ትንሣኤውን እርግጥ አድርጎላቸዋል። አንድም ቶማስናችን ሲያመሰጥሩ የዳግም ትንሣኤ የሚባለው ሁለተኛ መነሳትን ወይም ትንሣኤ ዘጉባኤን ያጠይቃል፣ ጣቱን ያሳያል። ሌላው ሲባሉ ይገርማቸዋል። በዚህ ዕለት በትንሣኤ ዕለት ጌታ ኢየሱስ ክርስቶስ እሁድ ዕለት ብቻ ተገለጠላቸው። ከዛ በኋላ ተሰውሯቸው ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ እያልን ከራዲዮን መንፈሳዊ ሚዲያ የዳግም ትንሣኤንና የአግብኦተ ግብር ምስጢር ባጭሩ የምናካፈላችሁ ነው የሚሆነው። እንግዲህ ቤተሰብ ያልሆናችሁ ሚዲያውን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ እንዳስለመዳችሁት ላይክ፣ ሼር በማድረግ ለሁሉም ሕዝበ ክርስቲያን እንዲዳረስ ማድረግ እስከ መጨረሻ ድረስ አብራችሁን ብትቆዩ መንፈሳዊ ማዕድ ታገኛላችሁ። ብዙ መንፈሳዊ ቁም ነገሮችም ትካፈላላችሁ ማለት ነው። መልካም ቆይታ። እንግዲህ የትንሣኤ ሁለተኛ ሳምንት ዳግም ትንሣኤ ወይም በተለምዶ ዳግማ ትንሣኤ እየተባለ ይጠራል። እንደ ትንሣኤ ዕለት ሁሉ ይህም ቀን በብዙ ምስጢር የተሞላ ብዙ መንፈሳዊ ክንውኖች የተከናወነበት ዕለት ነው። ጌታችን ኢየሱስ ክርስቶስ የትንሣኤ ዕለት እንደሰማነው የዮሐንስ ወንጌል ምዕራፍ 20 ቁጥር 1 እስከ 19 ለእነ መግደላዊት ማርያም እንደተገለጠና ትንሣኤውን እንዳበሰረ ከሰማን በኋላ በዚህ በዳግም ትንሣኤ እንግዲህ ዕለት ደግሞ ጌታችን ኢየሱስ ክርስቶስ በድጋሚ ለሁለተኛ ጊዜ ተገልጦ ጥርጥርን፣ አለማመንን ያራቀበትና ትንሣኤው እውነተኛ አማናዊ መሆኑን በብዙዎች ልቦና የተረጋገጠበት ዕለት ነው። ለዛ ነው ዳግም ትንሣኤ የተባለ። ዳግም ትንሣኤ ማለት ሁለተኛ መነሳት ማለት ሳይሆን ጌታ ኢየሱስ ክርስቶስ መጀመሪያ የትንሣኤ ዕለት በተገለጠበት አይነት ለሁለተኛ ጊዜ ተገለጠ ማለት ነው። አጠቃላይ ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በጉባኤ 3 ጊዜ ተገልጧል። የመጀመሪያው የትንሣኤ ዕለት ማታ 10 ደቀ መዛሙርት ብቻ ባሉበት ቶማስ በሌለበት በተዘጋ ቤት ሳሉ ሰላም ለእናንተ ይሁን ብሎ የምስራችን እንደሰበከላቸው ትንሣኤውን እንደነገራቸው ይሄንን እናነባለን። በሁለተኛ ደረጃ ደግሞ አግብኦተ ግብር የሚባለው ዳግም ትንሣኤ 11 ደቀ መዛሙርት ቶማስን ጨምሮ በተገኘበት ሰላም ለእናንተ ይሁን ብሎ ለሁለተኛ ጊዜ ተገልጦላቸዋል ማለት ነው። ይህም ዳግም ትንሣኤ ተብሏል። ሶስተኛ ደግሞ በጥብርያዶስ ባህር እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ አሳ ሊያጠምዱ በተንቀሳቀሱበት በዚያ ሰዓት ኢየሱስ ክርስቶስ ለሶስተኛ ጊዜ ተገልጦ ትንሣኤውን እርግጥ እንዳደረገ አጠቃላይ በጉባኤ 3 ጊዜ ተገልጧል ብለው አባቶቻችን ይናገራሉ። ከዚህ ውስጥ ሁለተኛውን ነው የምናየው ማለት ነው። እንግዲህ በዚህ ዕለት በርከት ያሉ ምስጢሮችን እናነሳለን ስለ ዳግም ትንሣኤ። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካየው ጣቴንም ካላየው ጣቴንም በችንካሩ ምልክት ካላስገባው እጄንም በጎኑ ካላገባው አላምንም አላቸው። እንግዲህ ይህ ነገር የሆነው በሁለት ምክንያት ነው ብለው አባቶቻችን ይነግሩናል። የመጀመሪያው ቶማስ ሰዱቃዊ ስለነበረ፣ ሰዱቃዊ ደግሞ በማቴዎስ ወንጌል ምዕራፍ 22 ላይ ሙታን ትንሣኤ የለም ብለው በብዙ ጌታ ኢየሱስን ሲከራከሩት ከነበሩ መካከል ነገዶች መካከል ወይም ግሩፖች መካከል ከአይሁድ ማህበራት መካከል አንደኛው የሰዱቃን ግሩፕ ነው። እነኚህ ሰው ከሞተ በኋላ በስብሶ ይቀራል ድጋሚ አይነሳም ብለው የሚያምኑ ናቸውና ቶማስም ከሰዱቃን ወገን ስለሆነ ስለ ሙታን ትንሣኤ መረዳትና በቂ እውቀት ስለሌለው ስለማያምንም ጭምር እንደ ሌሎቹ ሐዋርያት የክርስቶስን ትንሣኤ በቀላሉ ለመቀበል ዳገት ሆኖበት እናያለን። ስለዚህ መጀመሪያው ይህን ጥያቄ የጠየቀበት ቶማስ ከሰዱቃን ወገን ስለነበረ ነው። ሁለተኛ ደግሞ ወደፊት ለሚያገለግለው ትልቁ አገልግሎት እንቅፋት እንዳይሆንበት በእርግጥም ቶማስ ይህን ጥያቄ በትክክል መጠየቅ ነበረበት ይላል። ምክንያቱም
12ቱ ሐዋርያት ዓለምን ዞረው በሚያስተምሩበት ሰዓት ሌሎቹ ደቀ መዛሙርት ጌታ ኢየሱስን ከሙታን ተለይቶ ተነስቷል አይተነዋል ብለው ሲያስተምሩ እሱ ግን አይ ጌታ ኢየሱስ ተነስቷል፣ ግን የነገሩኝ ወንድሞቼ ናቸው፣ እነ ቅዱስ ጴጥሮስ ናቸው፣ እነ ቅዱስ ዮሐንስ ናቸው ብሎ ማስተማር ምናልባትም ለሚያገለግላችሁ ምዕመናን የክርስቶስን ትንሣኤ እርግጥ ሆኖ ለሕዝቡ ለመግለጥ ይሄ አስቸጋሪ ስለሚሆን እንደ ሌሎቹ ደቀ መዛሙርት ማየት ስላለበት ትንሣኤውን መረጋገጥ ስላለበት ይሄን ጥያቄ መጠየቁ በብዙ አንዳንዶቹ በመልካም ጎኑ ይገልጡታል። ለዛ ነው በተለይ ቅዱስ ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ስለ ሕይወት ቃል ከመጀመሪያ የሰማነውን በዓይናችን ያየነውንና በእጃችን የዳሰስነውን እናወራቸዋለን። ዮሐንስ የት ሆኖ ጌታ እንዳሰ ይባል የቶማስን እጅ አድርጎ ጌታ ኢየሱስን ዳሰነዋል፣ አይተነዋል፣ ሰምተነዋል ብለው እንግዲህ አንድ ነገር ለማረጋገጥ እነዚህ ሶስት ነገሮች ወሳኝ ናቸው። መጀመሪያ መስማት፣ ሁለተኛ ማየት፣ ያየነውን ደግሞ የሚዳሰስ ከሆነ ዳሰን፣ የሚጨበጥ ከሆነ ጨብጠን ማረጋገጥ አለብን። ስለዚህ ስለዛ ነገር እውነታ በዚህ ምክንያት ልቦናችን ይረጋል ማለት ነው። የሰማነውን እርግጥ አድርገን ብናወራ ምናልባት ስላላየነው እርግጥ ስላልሆነ ያ ነገር ውሸት ሊሆን ይችላል፣ ከእውነታ የራቀ ሊሆን ይችላል። ያየነውን ነገር እርግጥ አድርገን ብናወራ ምናልባት የታየው ሁሉ ተመሳሳይ ላይሆን ይችላል። አንዳንድ ጊዜ ማየት ብቻ በቂ ላይሆን ይችላል። መዳሰስም ሌሎች ነገሮችን መጠቀም የሚጠበቅብን ሊሆን ይችላል። ስለዚህ በአንድ ነገር ላይ እርግጠኛ ሆነን ለማውራት፣ እርግጠኛ ሆነን ለመመስከር መስማት፣ ማየትና መዳሰስ ሶስቱ መተባበር አለባቸው። ስለዚህ በዚህ ዕለት እነዚህ ሶስት ነገሮች ሰላም ለእናንተ ይሁን፣ አስታረቅኳችሁ፣ ከሙታን ተለይቼ የተነሳሁት እኔ ነኝ፣ ምትሃት አይደለም። ስለዚህ ለማረጋገጥ የተወጋው ጎኔን የተቸነከሩ እጆችን ዳሱ ብሎ ጌታ ኢየሱስ ትንሣኤውን እርግጥ አድርጎላቸዋል። ቶማስና መሰል የትንሣኤ ጥርጥር ያለባችሁ ሁሉ በዚህ ቀን አምነዋል ማለት ነው። ስለዚህ ይህ ትልቅ ቀን ነው። ጥርጥር የራቀበት፣ አለማመን የራቀበት የክርስቶስ ትንሣኤ ምትሃት ሳይሆን የክርስቶስ ትንሣኤ መንፈስ ሳይሆን በእርግጥም በለበሰው ሥጋ በተዋሃደው ሥጋ እንደተነሳ ሌሎች እንደሚሉት በመቃብርም ጥሎትም አልተነሳ ወይም ከዛ በኋላ ከሥጋዌ በፊት በነበረውም አይደል፣ እንደቀደመው በተዋህዶ እንዳለ ክርስቶስ ኢየሱስ በክብር እንደተነሳ የተገለጠበት ዕለት ነውና በዚህ ምክንያት ዳግም ትንሣኤ እየተባለ ይጠራል ይላል። አንድም አባቶቻችን ሲያመሰጥሩ ይህ ዳግም ትንሣኤ የሚባለው ሁለተኛ መነሳትን ወይም ትንሣኤ ዘጉባኤን ያጠይቃል ይሉናል። እንዴት ሲባሉ ለምሳሌ ከትንሣኤ እሁድ እስከ ቅዳሜ ድረስ ብንቆጥር 8 ቀን ይሆናል ማለት ነው። ይህ ደግሞ 8 ቀን አንዱን በሺህ ስንቆጥረው ይላል። ለምሳሌ ይህ ማለት በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ ወንድሞቼ ሆይ ይህን ልታውቁ እወዳለሁ፣ በጌታ ቀን በጌታ ጊዜ አቆጣጠር ወይም በእግዚአብሔር ዘንድ 1000 ዓመት እንዳንድ ቀን ወይም አንድ ቀን እንደ 1000 ዓመት እንደሆነ አታውቁምን ይላል። ለዛ ነው ለምሳሌ ዘመናት ስትቆጥር ጌታ ኢየሱስ 5500 ዘመን ወይም 5 ቀን ተኩል በሐሙስ ዕለት ወበመንፈቀ ሌሊት 5 ቀን ተኩል ማለት አንዱ ቀን በእኛ 1000 ዓመት በጌታ አንድ ቀን ነው ማለት ነው። ስለዚህ 8 ቀን ማለት 8000 ማለት ይሄ ዓለም ፍጻሜ የሚሆነው ዓለም የሚያልፈው ወይም ጌታ ኢየሱስ ክርስቶስ ሰዎችን ሁሉ ለመሰብሰብ ሙታንን ለማስነሳት ወዳጆቹን በክብር በቀኝ የሚያቆምበት እንዲሁ ደግሞ ያላመኑትን ደግሞ በግራ ወደ እውነተኛ ፍርድ የሚሰጥበትን ቀን በ8000 ዘመን እንደሚከናወን ይታወቃልና የመጨረሻውን ትንሣኤ ወይም ይሄ ትንሣኤ ዘጉባኤ የምንለውን ለመግለጥ ከ8 ቀን በኋላ ጌታ ኢየሱስ ክርስቶስ በተዘጋ ቤት መምጣቱን ያሳያል። ሌላው ይገርማቸዋል። በዚህ ዕለት በትንሣኤ ዕለት ጌታ ኢየሱስ ክርስቶስ እሁድ ዕለት ብቻ ተገለጠላቸው። ከዛ በኋላ ተሰውሯቸው ነበር። ከሰኞ እስከ ቅዳሜ ድረስ የት እንዳለ ሁሉ ማናቸውም ሐዋርያት አያውቁም። የትንሣኤ ዕለት ግን በመላእክት በኩል ብስራት ደርሷቸዋል። ለመግደላዊት ማርያም ጌታ ተገልጦላት ነበር። ለቅዱስ ጴጥሮስ ተገልጦ ነበር። በተለያየ ነገር የእሁድ ዕለት ተገልጦላቸው ነበር። አጠቃላይ ደግሞ እሁድ ማታ ተገልጦ ከዛ በኋላ ግን ከሰኞ እስከ ቅዳሜ የት እንዳለ ስለማያውቁ ወይም ስለጠፋባቸው ትንሣኤውን መጀመሪያ የሰሙትን ትንሣኤ ተጠራጥረውት ነበር ይላል። ስለዚህ ከ8 ቀን በኋላ ድጋሚ ስለተገለጠላቸው መጀመሪያ በተገለጠላቸው አይነት ስለተገለጠላቸው ዳግም ትንሣኤ የሚል ስያሜ ተሰጥቶታል ማለት። ስለዚህ ዳግም ትንሣኤ ምስጢሩ ሰፋ ያለ ቢሆንም ይሄንችን ቁም ነገር ከያዛችሁ እጅግ በጣም ከበቂ በላይ ነው። ሁለተኛ በዚህ ዕለት የምናየው አገልግሎት አግብኦተ ግብር ይባላል።
አግቦተ ግብር ይሄ ብዙ ጊዜ ሁላችንም የምንገረምበት አገልግሎት ነው። የዳግም ትንሣኤ ዕለት ለየት ያለ ስርዓት በቤተክርስቲያን ይከናወናል። ያ ምንድነው? ባልተለመደ መልኩ የቁርባን ስርዓት ካለቀ በኋላ በቅኔ ማህሌት ወይም በአውደ ምሕረት ምስባክ ይሰበካል። መቼም ታውቃላችሁ ምስራቀ ፀሐይ እስከ ዓረብ የሚል ማለት። ስለዚህ ይህ ምስባክ በውጭ ነው የሚሰበክ በቅኔ ማህሌት። ያ ደግሞ የሚሆነው በቅዳሴ መሃል አይደለም። በቅዳሴ መሃል ሁልጊዜም ምስባክ ይሰበካል። ወይም ከቅዳሴ በፊት በማህሌት ውስጥ ወይም ወተንሥአ ሲባል በማንኛውም አገልግሎት ከቅዳሴ በፊት የነግና የሰርክ ምስባክ አለ። ይሄ ምስባክ ግን የነግም አይደለም የሰርክም አይደለም። በዓመት አንድ ጊዜ ብቻ በቅኔ ማህሌት ያደርጉታል። አንዳንዶች ደግሞ በአውደ ምሕረት ሆነው ይህ ምስባክ ይሰበካል፣ ወንጌል ይነበባል። ይህ ደግሞ ምን ይባላል? አግብኦተ ግብር ተብሎ ይጠራል። የማቴዎስ ወንጌል ነው የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ሙሉ ምዕራፍ ይነበባል። ይሄ አግብኦተ ግብር። አግብኦተ ግብር ማለት ምን ማለት ነው? የሥራ መመለስ ማለት ነው። ይሄም ምናልባት በእኛ በምንረዳው አቀራረብ ምን ማለት ነው? የሥራ ሪፖርት እንደማለት ነው። ምናልባትም በዚህ ላይ በእርግጥ የሥራ ሪፖርት ስንል ወልድ ኢየሱስ ክርስቶስ ለአብ ሪፖርት ያደርጋል ወይም ደግሞ ወልድ የሚሰራውን አብ ሳያውቅ ቀርቶ ነው ልንል አንችልም። ያ ማለት ጌታ ኢየሱስ ክርስቶስ ልጁ አምላካችን እግዚአብሔር አብ ልጁ ወልድ ቃልን ውረድ ተወለድ ሙት ተሰቀል ብሎ እንደላከው ያንን ስራ ማጠናቀቁን የሚገልጥ ነው። ወይም ደግሞ በነቢያት ክርስቶስ ከሰማየ ሰማያት ይወርዳል፣ ከቅድስት ድንግል ማርያም ይወለዳል፣ ይጠመቃል፣ ይራባል፣ ይጠማል፣ አጠቃላይ ስለ ክርስቶስ በስጋ ወራት ሊፈጽማቸው የተነገሩትን አጠቃላይ ስራዎችን ፈጽሞ መዳናችንን እርግጥ ማድረጉን የገለጠበት ነው። ይህም አግብኦተ ግብር ይባላል። በዚህ ቀን እንግዲህ አቡን ይባላል በማለት መርጌቶቹ የተቀባበሉ የሚሉት አሉ። ቅዱስ ያሬድ እዚህ ላይ እንዲህ ይለናል። ግብረ ዘዋብከኒ ፈጸምኩ ወነገርኩ ስመከ ለሰብ አባ ወአቡየ ሰብሃኒ በሰባቲከ ግብረ ዘዋብከኒ ፈጸምኩ ይቤ ክርስቶስ ነገርኩ ስመከ ለሰብ ከመ ያእምሩ ለአምላክ ሕያው ቀድሶሙ አባ ከመ ይኩን ቅዱሳነ ዘእምኀቤከ እያለ ይናገራል ማለት ነው። ይህ ግብረ ዘዋብከኒ ፈጸምኩ አባ ወአቡየ አባቴ ሆይ የሰጠኝን ስራ ፈጽሜ በምድር ላይ አከበርኩ ይላል። ምክንያቱም በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱ አለ። ስለዚህ እግዚአብሔር ለመዳን አንድያ ልጁን ሰጥቶናል። ያ አንድያ ልጁ ክርስቶስ ግን እስከ መስቀል ሞት ድረስ የታዘዘ ሆኖ የተሰጠውን ስራ ሁሉ ፈጽሞ አብን እንዳከበረ፣ ወልድን እንዳከበረ፣ መንፈስ ቅዱስ እንዳከበረ፣ እኛንም ጭምር እንዳከበረ ይነገራል። ምናልባት አብ ወልድ መንፈስ ቅዱስ እኛ የምናከብራቸው ሆነው አይደለም፣ በስራቸው በግብራቸው ዓለምን በማዳን በእጅጉ የተገለጡበት ፍቅራቸው። ከዛ በፊት ክርስቶስ አምላክነቱ፣ ኃያልነቱ፣ ገናናነቱ ይወራል። ነገር ግን ክርስቶስ ወደዚህ ምድር መጥቶ ከሞተልን በኋላ ከተሰቀለልን በኋላ ብዙ መስዋዕትነት ከከፈለልን በኋላ ከአምላክነቱ ከኃያልነቱ ይልቅ ፍቅሩን ነው የምንገልጸው ማለት ነው። ፍቅሩን ነው የምንገልጸው። ስለዚህ ኤልሻዳይ አዶናይ ከምንለው ይልቅ አባት ሆይ ብንለው በእጅጉ ይሄ ክርስቶስን ይገልጣል። ለዛ ነው ጸሎት አስተምረን ሲሉ ደቀ መዛሙርቱ ኃያል አምላክ በሉኝ፣ ገናና በሉኝ፣ ጌታ በሉኝ አላለም። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት። ምክንያቱም በአባትና በልጅ መካከል ያለው ፍቅር እጅግ በጣም ጥልቅ ነውና ክርስቶስም እርሱን ስናወራ ስለሱ ስንናገር ከኃያልነቱ ከጌትነቱ በላይ ፍቅሩን ብንገልጥለት በፍቅሩ ብንጠራው ይወዳልና በዚህ ምክንያት ሁለተኛው የዳግም ትንሣኤ አገልግሎት አግብኦተ ግብር ተብሎ ይጠራል። ሙሉ ምዕራፉን እናንተ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ሙሉን አንብቡት። በርከት ያሉ ሐሳቦችን ይኖሩታል። በሚቀጥለው ጊዜ ደግሞ እነዚህንና ሌሎች ምስጢሮችን ይዘን የምንገናኝ ነው የሚሆነው። ስለዚህ የዳግም ትንሣኤና የአግብኦተ ግብር ምስጢር ባጭሩ ይሄን ይመስላል። በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። እንግዲህ ይህንን ቪዲዮ ይህን አገልግሎት ላይክ፣ ሼር በማድረግ ለብዙዎች አዳርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት መልካም በዓል መልካም ቆይታ ይቆየን።